በዘላለማዊው የእግዚአብሔር ፍቅር የተወደዳችሁ ውድ የጌታ ልጆች እግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ከእናንተ ጋር ይሁን። ወንድማችሁ ታምራት ኃይሌ ነኝ ከለንደን ዩኬ። ዛሬም ደግሞ በድጋሚ በተለየ የቃሉ አገልግሎት ጊዜ እንድንገናኝ የረዳንን አምላካችንንና ፈጣሪያችንን እግዚአብሔርን እያመሰገንን የዛሬውን አገልግሎት ደግሞ የእርሱን በጎነት እንድትናገሩ በሚል ርዕስ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9ና 10ን ምልከታ እናደርጋለን። በዚህ ሳምንት እንግዲህ የተነሳንበት ዋና መሪ ሐሳባችን በአጋጣሚ አይደል በሚል ሐሳብ የኤፌሶን መጽሐፍን ምዕራፍ 1 ቁጥር 10ን መሪ ጥቅስ አድርገን ነው እየተወያየን የሰነበት ነው። ለዛሬው 5ኛ ቀን ደርሰናል። እግዚአብሔር ይመስገን። የቃሉ ንባብ የኤፌሶን ምዕራፍ 1 ቁጥር 10 እንደዚህ ይላል። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። በአጋጣሚ ነገሮች የሆኑ እንዳልሆነ በማሰብ ያለፈው ነገር እንግዲህ በአጋጣሚ ካልሆነ ያሁኑና ወደፊት የሚሆነውም ነገር እንደዚሁ በአጋጣሚ አይደለም የሚሆነው። ሐሳቡ የእግዚአብሔር ነገሮችን ሁሉ በክርስቶስ በሰማይም በምድርም ያለውን ለመጠቅለልና ወደ ፍጻሜ ለማምጣት ነው። በዚህ ሂደት ውስጥ ነን ያለነው። አላለቀም፣ አልተጠቀለለም፣ አልተጠናቀቀም። የጀመረው ነገር ግን መፈጸሙና ማለቁ የማይቀር ነገር ስለሆነ የሚሆኑትን ነገሮች ሲሆኑ እያየን በክስተት በአጋጣሚ የሆኑ ነገሮች እንዳይመስለንና ዓለም በሞኝነት እንደምትነዳው እኛም የብርሃን ልጆች እንዳንነዳ ወደ ማስተዋል እንድንመጣ ነው እንግዲህ ቃሉን በድጋሚ እየተመለከትን ያለ ነው። የዛሬው ትምህርታችን አንደኛ ጴጥሮስ ምዕራፍ 2 ቁጥር 9ና 10 ይሆናል። ርዕሳችንም የእርሱን በጎነት እንድትናገሩ የሚል ነው። መንፈስ ቅዱስ እንዲያስተምረን ጸሎት እናድርግና እንጀምር። በሰማይና በምድር አለቃ የሆንክ ጌታ የሆንክ አምላክ የሆንክ እግዚአብሔር ሆይ እናመሰግንሃለን። በድጋሚ ደግሞ ፊትን የምናይበትን ዕድሜና ጉልበት አቅምና ኃይል ስለሰጠን ያላንተ አስተማሪነት ደግሞ ሕያው የሆነውን መንፈስ የሆነውን ቃልን መረዳት አንችልምና የጥበብንና የማስተዋልን መንፈስ እንድትሰጠን ከተጻፈው ፊደል ባሻገር ሕይወት የሆነውን ብርሃን የሆነውን እውነት የሆነውን ቃልህን በልባችን ታበራለንና ታፈስልን ዘንድ እንጸልያለን። ጊዜና ሰዓቱን ተረከብ። እኔም ተናጋሪው የሚያደምጡም ወንድምና እህቶቼ ካንተ ከአምላካችን የተማርን እንሆን ዘንድ ወደ ማስተዋል አስጠጋን። የቃልህን ጥበብ ግለጽልን፣ የቃልህን ምስጢር አብራለን እንለምንሃለን። ጻድቅ በሆነው ልጅ በክርስቶስ በኢየሱስ ስም አሜን። የአንደኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 9ና 10 እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል ይለናል። ጸሐፊው እንደሚነግረን ከየት እንደተነሳን፣ አሁን የት እንደደረስን፣ ማን እንደነበርን፣ አሁን ምን እንደሆንን፣ የት እንደነበርን፣ ወዴትስ አሁን የተጠራንና የተጠጋን መሆኑን በማነጻጸር ይነግረናል። እናንተ መጀመሪያ ከጨለማ ነበራችሁ ይለናል። በጨለማ ውስጥ ነበራችሁ ማለትና ጨለማ ነበራችሁ ማለት ሁለቱ የሰማይና የምድርን ያህል በትርጉም ደረጃ የተለያየ ነው። አንድ ሰው በጨለማ ውስጥ ሊቀመጥ ይችላል፣ ጨለማ ሊሆን ግን አይችልም። አንድ ሰው በብርሃኑ ውስጥ ሊቀመጥ ይችላል፣ ብርሃን ሊሆን ግን አይችልም። በዛው አንጻር ደግሞ አንድ ሰው ጨለማ ሊሆን ይችላል፣ ብርሃንም ሊሆን ይችላል። ጨለማ የሚሆነው መቼና እንዴት ነው? ብርሃን ሊሆን የሚችለው መቼና እንዴት ነው የሚለው እንግዲህ በትምህርታችን ውስጥ ለመመልከት እንሞክራለን። የእግዚአብሔር መንፈስ ባስረዳን መጠን ትዝ ይላችሁ እንደሆነ በትላንትናው ትምህርታችን ውሃ እንዳይል የሚል ርዕስ አንስተን በቃና ዘገሊላ የተደረገውን ትልቅ ተአምር
ድንቅ ተአምራቶቹ የመጀመሪያ የሆኑትን የኢየሱስን የአገልግሎት ስራ ተመልክተን ነበረ። እነዛ በ6 እንስራ ውስጥ የተሞሉትን እያንዳንዳቸው ቢያንስ 2 ወይም 3 እንስራ ውሃ የሚይዙትን ጋኖች ውሃ ተሞልተው ለአሳዳሪው ቀርታችሁ ስጡ ብሎ አዞ ኢየሱስ አሳዳሪው በቀመሰ ሰዓት ወይን ጠጅ ሆኖ ነበረ። አምላካችን የምናመልከው ቅጽበታዊ ለውጥን በሰው ልጆች ህይወት ውስጥ ማድረግ የሚችል ነው። እሺ ብለን ብንታዘዝ ህይወት ሊሆንልን የሚችል አምላክ መሆኑን በትላንትናው ተመልክተናል። 1 2 3 ብለን የታሪኩን ግንዛቤ እንድንይዝ በአጋጣሚ ያለመገኘቱን የተገኘበት ዋናው ምክንያት ምን እንደሆነ ድንቅና ተአምራቱን እንደጀመረ የሚታዘዙለት ሰዎች የለውጥ አምላክ መለወጥ የሚችል አምላክ ማሻሻል የሚችል አምላክ ውሃ ያለን ህይወት ወደ ተሻለ ጣዕም ያለው ለዛ ያለው ጸጋ የተሞላበት በጨው የተቀመመ የሆነ ህይወት እንዲኖረን ሰዎችም ቀምሰውን ደግሞ ጌታን ማጣጣም የሚችሉበትን አይነት ለውጥ ከህይወታችን እንዲያገኙ ማስቻል የሚችል አምላክ መሆኑን ተመልክተናል። ዛሬ የተጠራንበት ዓላማ ምንድን ነው? እኔ ክርስቲያን ለምን ሆንኩኝ? እግዚአብሔርን ለምን አወቅኩት? ከሌሎች ጋር ህብረት የማደርገው ምክንያቱ ምንድን ነው? የአንድ የክርስቶስ አካል የሆነችው የቤተ ክርስቲያን አባል መሆኑ ለምንድን ነው? ማገባው ሞልደው በዚች ምድር ላይ የምኖረው ምክንያቱ ምንድን ነው? እንደ ሰው በላለው ጠጣለው። እግዚአብሔርን ማያውቀውም ይበላል፣ ይጠጣል፣ ይኖራል፣ ይወለዳል፣ ያድጋል፣ ያገባል፣ ይሰራል፣ ከዛ ደግሞ ይሞታል። እንደዛ ነው ወይ የኔና የናንተ ጥሪ? ህይወታችን ከውሃነት ወደ ጣዕም ለዛ ወዳለው ነገር የተቀየረው በዚች ምድር ላይ ብቻ ተመችቶን ደልቶን ተሳክቶልን የለመነው ነገር ሁሉ ተሰጥቶን ተሟልቶልን ታሪካችን እዚህ ጋር እንዲያቆም ነው ወይ ብለን ልንጠይቅ የግድ ነው። የተጠራንበት ዓላማ አለን። የተፈጠርንበት ዓላማ እንዳለው ሁሉ የተጠራንለት ዓላማ አለ። የተጠራንበት ቦታ አለ። የምንጠራለት ደግሞ ቦታ አለ። ያንን ነው ጴጥሮስ የሚያብራራልን። ዛሬም ደግሞ የእርሱን በጎነት እንድንናገር መሆኑን በአጋጣሚ አለማመኔን፣ በአጋጣሚ አለማመንሽን፣ በአጋጣሚ ደግሞ አለማመንህን ወንድሜ እህቴ ቃሉ የሚመሰክርልንን አብረን የተመለከትነን ያለ ነው። ሲጀምር እንግዲህ እናንተ ግን ይላል አድማጮቹን፣ እነዚህ የተጠሩ ሰዎች፣ እነዚህ የተሻለ የህይወት ጣዕም የቀመሱ ሰዎች ምንጫቸው ከየት እንደሆነ፣ መገኘታቸው ከየት እንደሆነ፣ ዓላማው ደግሞ ምን እንደሆነ እንዲገነዘቡ ጴጥሮስ በደብዳቤው ያሳስባቸዋል። እናንተ ግን ብሎ ይላል ማለት ሌሎችም አሉ፣ ለሚሰሙት ግን እናንተ ግን ብሎ ይህንን ሐሳብ ሲገልጽላቸው ያያል። ከጨለማ ወደሚደነቅ ብርሃኑ የጠራችሁን ይላል። የመጡት ከጨለማ ነው። ከጨለማ ስፍራ መሆን ብቻ ሳይሆን ህይወታቸውም የጨለመ ነበረ። በጨለመ ቦታ ላይ ብርሃን ይብራ ያለ አምላክ እስኪያገኛቸው ድረስ በህይወታቸው ውስጥ ብርሃን እስኪሆን ድረስ ያሉትም በጨለማ ነው። ህይወታቸውም ጨለማ ነበረ። የተለየ ነገር አያውቁም። የጨለማው መስፍን፣ የጨለማው ገዢ በሐሳባቸውም በህይወታቸውም ውስጥ አለቃ ሆኖ ሰልጥኖ ስለነበረ የተሻለ ህይወት አያውቁም። ውሃ ያለ ህይወት ውስጥ ነበር ያሉት። ተስፋ አልነበራቸውም። በዚህ ምድር ላይ ተዘግተው ነበረ። ለኪዳኑም ደግሞ የተዘጉ ነበሩ። ለእግዚአብሔርም ተስፋ ቃል ደግሞ እንግዶችና መጻተኞች ነበሩ። አሁን ግን ወደሚደነቅ ብርሃኑ ተጠርተዋል። ጠሪ ደግሞ አለ። መጠራት ካለ የሚጠራ አለ። የተነሱበት ቦታ ካለ የሚደርሱበት ቦታ እንዳለ ያሳስባቸዋል። ወደሚደነቅ ነው። ተወዳዳሪነት እንኳን እንደሌለው ቃሉ ይገልጽልናል። ጨለማው ከብርሃኑ ጋር ተወዳዳሪ አይደለም፣ ተቃራኒ ብቻ አይደለም። እውነት ካለ ሐሰት አለ ብለን እናስባለን። ብርሃን ካለ ጨለማ አለ ብለን እናስባለን። መውጣት ካለ መውረድ አለ ብለን በተቃራኒው እናስባለን። የጨለማና የብርሃኑ ተቃርኖ ግን ከቃሉ አንጻር ከዚህ ጥቅስ አንጻር ስንመለከተው የሚዛመድ አይደለም። ብርሃኑ የሚደነቅ ነው። ለምን ብለን ስንል ጠሪው የሚያስደንቅ ስለሆነ የብርሃኑ አምላክ ወይም ራሱ ብርሃን የሆነው አምላክ የሚያስደንቅ ከመሆኑ የተነሳ ያለው ብርሃኑ፣ የተጠሩበት ብርሃኑ፣ የሚኖሩበት ብርሃኑ፣ እንዲካፈሉት ተስፋ የተሰጣቸው ብርሃኑ የሚያስደንቅ ነው ይላል።
ከዛ በኋላ ሲቀጥል የጠራችሁን የእርሱን በጎነት እንድትናገሩ ነው ይላል። እነዚህ ሰዎች እናንተ ግን ተብሎ የተባለው እኛንም በእምነት ብንቀበል የተጠራ ነው፣ የዳን ነው፣ ከጨለማ ያመለጥ ነው፣ ከሰይጣን ግዛት ያመለጥ ነው፣ ተደላድለን ተመችቶን የቀደመውን የስጋችንን ምኞት እያሟላን እንድንኖር ያለምንም ችግርና መከራ ተዘልለን እንድንቀመጥ ሳይሆን የጠራንን በጎነት እንድንናገር ነው። የእርሱን በጎነት፣ የአምላክን በጎነት። አይገባንም ነበራ። በየትኛውም ሚዛን ተመዝነን በቂ ሆነን የተገኘን አይደለንም በብርሃን ለመኖር። በየትኛውም ሚዛን ተመዝነን አይ መዳን ይገባቸዋል ተብለን ተጠርተን አይደለም የተጠራ ነው። ግን የእርሱ በጎነት፣ የእርሱ ምሕረት፣ የሁሉ ቻይነቱ ፍቅር መለኪያ መታሰቢያ እንሆን ዘንድ ነው። መዳኔን ላውጀ እወዳለሁ ብለን ስንል ያዳነንን አምላክ ምሕረት እያሰብን ነው። በራሳችን በቂ የሆነ ነገር የለንም። ኢሳይያስ እንደሚናገረው በፊቱ እንኳን የምናቀርብለት ለጽድቃችን ብለን የምንመካበት ካባችን እንኳን በፊቱ የመርገም ጨርቅ ነች ይላል። ያ እኛ ለጽድቅ ብለን በጣም ተመጻድቀንበት በፊቱ የምናቀርባት ነገር በእግዚአብሔር ፊት የመርገም ጨርቅ ነች። ማለት በፊቱ በቂ የሚያደርግ ምንም ቅንጣት ነገር የለንም። እግዚአብሔር ስለሆነ ብቻ፣ መሐሪ ስለሆነ፣ ታጋሽ ስለሆነ፣ አፍቃሪ ስለሆነ ከእርሱ ምሕረት የተነሳ እንዲያው በጸጋው የዳንን ሰዎች ነን። ስንጠራ ታዲያ ተዘልለን ዝም ብለን የራሳችንን ፍላጎት እንድንፈጽም እንዳልሆነ፣ ዓላማ የለሽ ሰዎች እንድንሆን እንዳልሆነ ጸሐፊው አስጠንቅቆ ይነግረናል። የእርሱን በጎነት እንድትናገሩ ነው። ስለዚህ አምላኬ በሕይወቴ በጎ ነው ወይ? አምላክሽ በሕይወትሽ በጎ ነው ወይ? አምላክህ በሕይወትህ በጎ ነው ወይ? ሕይወትሽ፣ ሕይወቴ የዚህን የአምላክ በጎነት ይናገራል ወይ? ሰዎች ሲመለከቱን አምላክ በሱ ላይ በጎ ነው፣ አፍቃሪ ነው፣ መሐሪ ነው፣ ሩህሩህ ነው፣ በደልን አይቆጥርም ብለው መናገር ሰዎች ይችላሉ ወይ? ካልሆነ ዓላማዬን ስቻለሁ፣ የተጠራውበት መንገድ ጠፍቶብኛል። ምናልባት በመልካም መንገድ ጀምሬ ሊሆን ይችላል። ነገር ግን መንታ የሆነ ቦታ ላይ የእግዚአብሔርን መንገድ ሽቻለሁኝ፣ የራሴን ፈቃድ እየፈጸምኩ ነው ያለሁት ማለት ነው። ሰዎች መመልከት አለባቸው። በግልጽነት የእግዚአብሔርን በጎነት ከመናገር ባለፈ በሕይወታችን ሊተረክ ይገባል ብዬ እላለሁኝ። በቂ ስለሆንኩኝ አይደለም፣ ወይም በሕይወቴ ስለተተረከ አይደለም ይሄንን የምናገረው። ቃሉ እውነት ስለሆነ ነው። ቃሉ እውነት ስለሆነ በእኔ ሕይወት ሊመዘን የሚችል አይደለምና እውነቱን ለመናገር ያህል ነው። ከዛ በኋላ መናገር ብቻ አይደለም፣ ምን ሆነን ይለናል? የተመረጠ ትውልድ ሆነናል። የተመረጠ ትውልድ ማለት ያልተመረጠ ትውልድ አለ የሚል አንጻራዊ ገለጻ አለው። ለምሳሌ አንድ ሰው ጆንያ ሙሉ ስንዴ ቢገዛ ጆንያ ስንዴው ሙሉ ጥሩ ስንዴ ነው ብሎ አያስብም። ምን ማድረግ አለበት? መልቀም አለበት፣ ማጽዳት አለበት። ትክክለኛ የሆነውን ያልተሰበረውን፣ እንክርዳድ ያልሆነውን፣ ያልቆሸሸውን፣ ግማሹ ያልተበላሸውን፣ ለራሱ ትክክል ነው በቃ በቂ ነው ይሄ ስንዴ ነው ሊያሰኘው የሚችለውን መስፈርቱን የሚያሟላለትን ሙልጭ አድርጎ ይመርጥና የተበላሸውን በአንድ ጎን ያልተበላሸውን ደግሞ በአንድ ጎን ያስቀምጣል። በሰው ሐሳብ እንኳን ስናስበው እግዚአብሔርም እንደዚህ ትውልድን የመረጠ ነው። ምናልባት አዳላ፣ ለየ፣ አስቀድሞ ወሰነ የሚል ሐሳቦች ወደ አይምሯችን እንዳይንከባለሉ እግዚአብሔር በምርጫው አምላክ ስለሆነ የወደደውን ያጸድቃል፣ የወደደውን አያጸድቅም። በሱ ጥርጥር የለንም። ነገር ግን ሰውን ሁሉ ያድን ዘንድ ወዶ የታገሰ አምላክነቱን ደግሞ እንዳንዘነጋ። ዋጋው የተከፈለው ለሁሉም ነው። ደም የፈሰሰው ለሁሉም ነው። ኃጢአት የተሻረው የዓለሙን ሁሉ በደል ተሸክሞ በመስቀል ላይ የሞተው ለሁሉም ነው። ለተቀበሉት ግን ይላል ዮሐንስ፣ ላመኑት ለተቀበሉት ግን ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የማይቀበል አለ። ሁሉም መንገድ ስለተቀየሰለት በጠበበው መንገድ ሁሉም አይገባም። በሰፊው መንገድ የሚሄዱት ይበዛሉ እንጂ በጠበበው መንገድ የሚሄዱት አይበዙም። ይህ የቃሉ አገላለጽ ነው። የሰው ልጅም የሕይወት ታሪክ ነው። ከግብፅ ሲወጡ እስራኤላውያኖች በፍጹም ልባቸው እግዚአብሔርን ባለመከተላቸው ምክንያት በብዙዎቹ እግዚአብሔር ደስ ስላላለው ይላል መጽሐፍ፣ በምድረ በዳ ብዙዎች አልቀዋል። ከኢያሱና ከካሌብ በስተቀረ
ከግብፅ ከወጡት ሰዎች ወደ መልካሚቷ ማርና ወተት ወደምታፈሰው ወደ ተስፋ ኪዳኗ ምድር የገቡ አልነበሩ፣ ሙሴንም ጨምሮ። ብዙዎች በምድረ በዳ ነው ያለቁት። አዲስ ትውልድ ነው ከኢያሱና ከካሌብ ጋር ወደ ተስፋይቷ ምድር የገቡት። ልክ እንደዛ ሁሉ የሚመረጥ ትውልድ አለ። እግዚአብሔር ቅሬታን ባይተወልን ኖሮ በጠፋን ነበረ እንደሚለው መጽሐፍ። ስለዚህ የተመረጠ ትውልድ ሆነናል። ከዛስ በኋላ የንጉሥ ካህናት፣ አሁን አገልጋዮች ነን። ንጉሥ አለ፣ ንጉሥን የምናገለግል ካህናቶች ነን እኛ። የንጉሥ ወታደሮችን ብቻ ሳይሆን፣ የንጉሥ ባለሟሎችን ብቻ ሳይሆን፣ የንጉሡ አሽከሮች ብቻ ባሪያዎች ብቻ ሳንሆን ካህናትም ጭምር ነን እና የንጉሳችን የአምላካችን ካህናት መሆናችንን እንዳንዘነጋ ጸሐፊው እንድናስብ ይፈቅድልናል። ከዛ ደግሞ ቅዱስ ሕዝብ ነን፣ የተለየን ሕዝብ ነን፣ ለርስቱ የተለየ ወገን ነን። እግዚአብሔር አምላክ ከጨለማ ሲያወጣን በብርሃን ውስጥ እንደፈለግን ፈንጠዝያ ውስጥ እንድንኖር ሳንሆን የተመረጥን ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን መሆናችንን እንድናስብ ያደርገናል። ችላ እንዳንለው መጠራታችንን፣ እንደ ተራ ነገር እንዳንቆጥረው መጠራታችንን፣ ከመልመዳችን የተነሳ ዋጋ እንዳናሳጣው የተከፈለልንን ዋጋ ቀድሞ ወገን አልነበራችሁም በማለት የበፊት ሁኔታችንን ያሳስበናል። አሁን ላይ ግን ለምስጋናና ለውዳሴ እንድንበቃ የእግዚአብሔር ወገን ናችሁ ይለናል። የሰው ወገን ናችሁ፣ የዚህ ወገን ናችሁ፣ የምድር ወገን ናችሁ፣ የጨለማ ወገን ናችሁ ሳይሆን የእግዚአብሔር ወገን ናችሁ ይላል። በፊት ምሕረት የተገባን ምሕረትንም ደግሞ ያገኘን አልነበርንም። አሁን ግን ከእግዚአብሔር ወገንነት የተነሳ እግዚአብሔርም ደግሞ ጊዜና ሰዓቱን በደረሰ ሰዓት ከሴት የተወለደውን ከሕግ በታች የሆነውን ልጁን ሰጥቶ በፈሰሰው ደም ራሱን ከኛ ጋር እንዳስታረቀ ከማስታረቁም የተነሳ ደግሞ ምሕረትን ማግኘታችንን ያረጋግጥልናል። መጽሐፍ ቅዱሳችንን ወደ ኦሪት ዘጸአት ምዕራፍ 19 ከቁጥር 5 እስከ 6 ድረስ ስናነብ አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ። እናንተም የካህናት መንግሥት የተቀደሰም ሕዝብ ትሆኑልኛላችሁ። ለእስራኤልም ልጆች የምትነግራቸው ቃል ይህ ነው ይላል። ምን ብታረጉ? ቃሌን ብትሰሙ ኪዳኔን ብትጠብቁ ምድር ሁሉ የእኔ ናትና እናንተ ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። የካህናት መንግሥት የተቀደሰም ሕዝብ አድርጋችኋለሁ ብለህ ለእስራኤል ሕዝብ እንደዚህ ተናገራቸው ብሎ ሙሴን ሲያዘው እናያለን። በተመሳሳይ መንገዱ እንግዲህ ጴጥሮስ ወደ አእምሯችን እየመለሰ በመንፈስ ቅዱስ እያሳሰበን ያለው ከየት እንደተነሳን፣ የት እንደነበርን፣ አሁን ላይ ደግሞ ወዴት እንደደረስንና የማን ወገን እንደሆንን እንድናስብ መጠራታችንን ችላ እንዳንል የተከፈለልን ዋጋ ከመልመዳችን የተነሳ እንደ ተራ ነገር እንዳንቆጥረው ያሳስበናል። ኦሪት ዘዳግም ምዕራፍ 7 ቁጥር 6 ለአምላክህ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድር ፊት ከሚኖሩ ከአሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ አምላክህ እግዚአብሔር መረጠ ይላል። የመመረጣችን ዋናው ምክንያት በቂ አድርጎ የቆጠረን ዋናው ምክንያት እግዚአብሔር ራሱ ነው። እኔ ነኝ ብሎ በራሱ በጽድቁ በአምላክነቱ በመለኮትነቱ የተማመነው አምላክ ነው በቂ ያደረገን እንጂ በራሳችን በቂ ሆኖ የሚያስመርጠን ከሌላው አሕዛብ ይልቅ የተሻለን ሆነን ስለተገኘን አይደለም። ነገር ግን እግዚአብሔር አምላክህ ከአሕዛብ ሁሉ መካከል የመረጠ አንተን ቅዱስ ሕዝብ ያደረገ በፊቱ ደግሞ የተለየ ርስት አድርጎ የመረጠ ለሱ ለአምላክህ ገንዘብ ትሆንለት ዘንድ ነው ብሎ የባለቤትነቱን ስልጣን በእኛ ላይ ማን አለቃ እንደሆነ የአጋጣሚ ጉዳይ እንዳይሆን ደህንነታችን መዳናችን በአጋጣሚ ጊዜ ማባከኛ ሆኖ ወይም ታሪክ ማስፈጸሚያ ሆኖ የቀደሙት ተጠርተው ኖረው እንዳለፉ እኛም እንደዛው ተጠርተን ኖረን የምናልፍ የጊዜ አሟዮች አድርገን ራሳችንን እንዳናስብ ለእግዚአብሔር ለአምላካችን የተመረጥን ዜጎች መሆናችንን እንድናስብ መጽሐፍ ቅዱስ አጽንኦት በመስጠት ወደ አእምሯችን ያመጣዋል። ዮሐንስ ራእይ ምዕራፍ 1 ቁጥር 6
መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ምስጋና ኃይልም ይሁን አሉ አሜን ይላል። እንግዲህ ከዘላለም እስከ ዘላለም ድረስ ክብር የሚገባው እግዚአብሔር ለአምላኩ እና ለአባቱ ካህናት እንድንሆን መብቃታችን ይነግረናል። እና እንዴት ተጠራው? ለምን ተጠራው? ወዴት እየሄድኩ ነው ያለሁት ለሚለው አስቀድሞ ለተጠየቀው ጥያቄ መልሱ የተጠራ ነው ለእግዚአብሔር መንግስት ለአባቱ ካህናት እንድንሆን ነው። ወዴት እየሄድን ነው? ወደ እግዚአብሔር መንግስት አባልነት እየሄድን ነው። የተጠራ ነውና እየኖርን ያለነውን ደግሞ ሙላት እስክናገኝ ድረስ ፍጹም እስክንሆን ድረስ ወደዛ እየተሰራን እያደግን መሆናችንን እንድናስብ ነው። ተሰርተን አላደግንም፣ ተበጅተን አላደግንም። አካሉ ክርስቶስ ነው። የአካሉ ብልቶች እኛ ነን። ስለዚህ እንበጃለን። ሙሉስ አካሉ ወደ ወደ ክርስቶስ ለማድረግ እየተበጀንና እየተሰራን ያለን መሆናችንን እንድናስብ ቃሉ ያሳስበናል። ዮሐንስ ራእይ ምዕራፍ 5 ከቁጥር 9 እስከ 10 መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃልን፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሣሉ እያሉ አዲስን ቅኔ ይዘምራሉ ይላል። ከወገን ከነገድ ከቋንቋ ከሕዝብ የተዋጀን መሆናችንን ያሳስበንና መዋጀታችን ምክንያቱ ለአምላካችን ለእግዚአብሔር መንግሥት ካህናት እንሆን ዘንድ ነው። በቅተናል። አድርጋቸዋል ነው የሚለው የቃሉ ንባብ። ታደርጋቸዋለህ የሚል ሐሳብ አይሰጥም። በክርስቶስ በተከፈለው ዋጋ ኢየሱስ በከፈለው በመስቀል ላይ ከከፈለው ዋጋ የተነሳ ተፈጽሟል መዳናችን፣ ተሰርቷል መዳናችን። ላመነ ለተጠመቀ እርሱ ይድናል እንደሚል ባመንን ጊዜ እኛም ቤታችንም እንደምንድን እንደዚሁ መዳናችን የተረጋገጠ ነው ከክርስቶስ ሥራ የተነሳ። አሁንም ለአምላካችን መንግሥት ካህናት የሆኑ ዘንድ አደረግካቸው ይላል። የተገባው ስለሆነ በጉ ማኅተሙን ሊፈታ ታርዷል። ከወገን ከነገድ ከቋንቋ ደሙ ፈሷል፣ ይዋጅ ዘንድ ካህናት ያደርግ ዘንድ። ከዚህም የተነሳ የተዋጁት ሰዎች በዛች አዲስ አገር በዛች አዲስ ከተማ አዲስ ቅኔ ይዘምራሉ፣ በምድር ላይ ይነግሱ ዘንድ የተገባቸው ሆነው ተቆጥረዋልና። ስለዚህ የዛሬው ትምህርት ወደ ማጠቃለያ ስናመጣው የተጠራ ነው የምንኖረው ወደፊትም ደግሞ ለአምላካችን መንግሥት እንድንበቃ ካህናት ሆነን የተሾም ነው የእርሱን በጎነት እንድንናገር ነው። ሌላ ታሪክ የለንም። የኔ ታሪክ የለኝም፣ እናንተም ታሪክ የሌላችሁ እንደሆነ ብዬ አስባለሁ። ታሪካችን ኢየሱስ ነው። የዋጀን እርሱ ነው። ከጨለማው ስልጣን ያስመለጠን እርሱ ነው። ወደሚደነቀው ብርሃን ያመጣን እርሱ ነው። የአምላካችን የእግዚአብሔር መንግሥት ካህናት እንድንሆን የንጉሱ የአምላካችን የእግዚአብሔር ካህናት እንድንሆን ያበቃን እርሱ ነው። ስለዚህም በአዲሲቷ አገር በአዲሲቷ ከተማ ባለመሞት ውስጥ ሆነን ባለማልቀስ ውስጥ ሆነን እንባዎች ታብሰው የእግዚአብሔር የአምላካችን ድንኳን ራሱ በሕዝቦቹ መካከል ሆኖ ፀሐይና ጨረቃ በማታስፈልግበት ስፍራና ቦታ ላይ አዲስን ቅኔን እንድንዘምር እግዚአብሔር ያበቃናል። ለዛ እስክንበቃ ድረስ አሁን በምንኖርበት በዚች ሰልፍ በበዛባት አስቸጋሪ ምድር ውስጥ መከራ በበዛባት አስቸጋሪ ሕይወት ውስጥ የእርሱን በጎነት እንድንናገር እግዚአብሔር አባታችንን በኢየሱስ ክርስቶስ በኩል ሁል ጊዜ ስለ ሁሉ ማመስገን እንድንችል እግዚአብሔር ጸጋውን ያብዛለን። የዳነው በአጋጣሚ አይደለም፣ በእቅድ በዓላማ ስለሆነ መዳናችንን እንድናውጅ፣ መዳናችንን እንድናከብር፣ መዳናችንን እንድንኖረው የእግዚአብሔር ጸጋ ይብዛልን እላለሁኝ። እንጸልይ። ምስጋናና ክብር ውዳሴና አምልኮ የተገባ አምላካችን እግዚአብሔር ከጨለማው ስልጣን አስመልጠህን ለአንተ ለአምላካችን መንግሥት ካህናት እንድንሆን መብቃታችን ካንተ መልካምነት የተነሳ ነውና እናመሰግናለን። ምንም የሚወደድ ነገር ባልነበረን ሰዓት በአንተ በዘላለማዊው የአምላካችን ፍቅር ተወደናልና በዘላለማዊው የአምላካችን ደም ኃጢአት በደላችን ታጥቧልና ከሞተ ሕሊና አንጽተናልና እናመሰግናለን። ስለዚህ ያንተን በጎነት መናገር እንድንችል
ያንተ በጎነት መኖር እንድንችል ያንተ ምሕረትና ቸርነት በአእምሮም በስጋም ይብዛልን። ጸጋ፣ በጎነት፣ ምሕረትና ቸርነት በሕይወት ዘመናችን በሙሉ በአንተ ቤት እንድንኖር ጸጋህን አብዛለን። ስለረዳህን እናመሰግናለን። ስለ ሕያው ቃልህ እናመሰግናለን። በክርስቶስ በሕያው ልጅ ስም አሜን። ወገኖቼ በሚቀጥለው በቀን 6 እስክንገናኝ ድረስ የእግዚአብሔር ምሕረት ጥበቃና ቸርነት በያላችሁበት ከእናንተ ጋር ይሁን እላለሁኝ። እግዚአብሔር ይባርካችሁ።